በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ ቅዱስ ኢዮብና ለሐዋርያው ለቅዱስ ታዲዮስ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የጻድቁ ኢዮብን ታሪክ እንናገራለን። ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ክፉኛ በሚሰቃይ ቁስል ተመትቶ መሬት ላይ ተቀምጧል። የወረሩት ዝንቦችን ለማባረር እንኳ አቅም የሌለው ይህ ሰው አንገቱን አቀርቅሮ ብቻውን ቁጭ ብሏል። ሐዘኑን ለመግለጽ አመድ ላይ ተቀምጦ የቆሰለ ገላውን በገል ያካል። ብዙ ነገር አጥቷል። የነበረው ግርማ ሞገስ ሁሉ ጠፍቷል። ወዳጆቹ፣ ጎረቤቶቹና ዘመዶቹ ትተውታል። ከትናንሽ ልጆቹ እንኳ ያሹፉበት ነበር። አምላኩ እግዚአብሔር እንደተወው ተሰምቶታል፣ ግን ተሳስቶ ነበር። ይህ ሰው ኢዮብ ነው። አምላክ ስለሱ ሲናገር በምድር ላይ እንደሱ ያለ ሰው የለም ብሎ ነበር። ኢዮብ ከሞተ ብዙ ዘመናት ካለፉ በኋላ እግዚአብሔር ኢዮብን በጽድቁ እንደ ምሳሌ ጠቅሶታል። ሕዝበ ክርስቲያኖች፣ መከራን ለማለፍ የጻድቁ ኢዮብን ታሪክ በጥሞና እናድምጥ። የኢዮብ ታሪኩ በእጅጉ የሚያጽናና ነውና። ታማኝ የአምላክ አገልጋይ የሆነው ሙሴ ኢዮብ ከሞተ ከተወሰነ ጊዜ በኋላ ታሪኩን እንደጻፈው ይነገራል። ሙሴ ኢዮብ ያጋጠሙትን መከራዎችን ብቻ ሳይሆን በወቅቱ በሰማይ ላይ ተከናውነው የነበሩ ነገሮችንም ጭምር በመንፈስ ተመርቶ ገልጾልናል። ኢዮብ በኦድ ምድር የሚኖር ታዋቂ የተከበረና ሀብታም ሰው ነበር። ኢዮብ ድሆችን ይረዳ እንዲሁም ለተጨቆኑት ይሟገት ነበር። ኢዮብ ሚስቱና 10 ልጆች ነበራቸው። ከሁሉ በላይ ደግሞ ኢዮብ መንፈሳዊ ሰው ነበር። የሩቅ ዘመዶች የሆኑት አብርሃም፣ ይስሐቅና ያዕቆብ፣ ዮሴፍ እንዳደረጉት ሁሉ እግዚአብሔርን ለማስደሰት አቅሙ የፈቀደውን ያደርግ ነበር። እንደነዚህ ሰዎች ኢዮብም ለቤተሰቡ እንደ ካህን በመሆን ልጆቹን ወክሎ መሥዋዕት ያቀርብ ነበር።
የእግዚአብሔር ታማኝ መላእክት በአምላክ ፊት ተሰብስበው ሳለ አመፀኛው መልአከ ሰይጣን መጣ። ሰይጣን ጻድቁ ኢዮብን እንደሚጠላው እግዚአብሔር ያውቅ ነበር። በመሆኑም ስለ ኢዮብ አስደናቂ አቋም ለሰይጣን ነገረው። በዚህ ጊዜ ሰይጣን ኢዮብ አምላክን የሚፈራው እንዲያው በከንቱ ነውን? እሱ ቤቱንና ያለውን ነገር ሁሉ በአጥር ከልለህ የለም በማለት መለሰ። ሰይጣን ጽናታቸው ያላቸውን ክርስቲያኖች ይጠላል። ምክንያቱም በሙሉ ልባቸው ለእግዚአብሔር ያደሩ በመሆናቸውን ሲያሳዩ፣ ሰይጣን ከሃዲና ጨካኝ መሆኑን ማረጋገጫቸው ነው። ስለዚህ ሰይጣን ኢዮብ አምላክ የሚያገለግለው በራስ ወዳድነት ተነሳስቶ ነው በማለት ወነጀለው። ሰይጣን ኢዮብ ያለውን ሁሉ ቢያጣ አምላክን ፊት ለፊት እንደሚረግም ተናገረ። ሰይጣን ውሸታም መሆኑን ኢዮብ አረጋገጠ። ሰይጣን ኢዮብ ያለውን ነገር በሙሉ እንዲያጠፋ ተፈቀደለት። በኢዮብ ላይ ግን ጉዳት እንዲያደርስ አልተፈቀደለትም። ከዚያም ሰይጣን በጭካኔ ጥቃት ሰነዘረ። ኢዮብ በአንድ አሰቃቂ ቀን መከራ ተደራረበበት። በመጀመሪያ ከብቶቹና አህዮቹ፣ ከዚያም በጎቹ፣ ቀጥሎም ግመሎቹ በድንገት እንዳለቁ ሰማ። ከዚህ የከፋው ደግሞ እንስሳቶቹን የሚጠብቁት አገልጋዮች ተገደሉ። ከጥፋቱ ጋር ተያይዞ ለኢዮብ የደረሰው አንደኛው መልእክት ከአምላክ ዘንድ እሳት እንደወረደ የሚገልጽ ነበር። ኢዮብ ስለ ሞቱት አገልጋዮች ስላጋጠመው ድንገተኛ ድህነት የሚያመዛዝንበት ዕድል እንኳ ሳያገኝ አንድ አስከፊ ዜና ተነገረው። 10 ልጆቹ በታላቅ ወንድማቸው ቤት ተሰብስበው ሳሉ ኃይለኛ ነፋስ መጥቶ ቤቱን መታውና ሁሉም ልጆቹ ሞቱ። ኢዮብ ልብሱን ቀደደ፣ ጸጉሩንም ተላጨ። ከዚያም መሬት ላይ ተደፋ። ኢዮብ እግዚአብሔር የሰጠውን ነገር መልሶ እንደነሳው ተሰምቶት ነበር። በእርግጥም መሰሪ የሆነው ሰይጣን መከራውን የመጣው ከአምላክ እንዲመስል አድርጎ ነበር። ያም ቢሆን ሰይጣን እንደጠበቀው ኢዮብ አምላክን አልረገመም። ከዚህ ይልቅ ኢዮብ እግዚአብሔርን ስም ምንጊዜም ይወደስ አለ። በንዴት የበገነው ሰይጣን ተስፋ አልቆረጠም። መላእክት ተሰባስበው ባሉበት ለሁለተኛ ጊዜ እግዚአብሔር ፊት ቀረበ። ኢዮብ የሰይጣን ጥቃቶችን በሙሉ በጽናት በመቋቋሙ እግዚአብሔር የኢዮብን ንጹሕ አቋም አይቶ ጽናቱንም አይቶ ተናገረ። ሰይጣን ግን እንዲህ ሲል መለሰ፣ ቁርበት ስለ ቁርበት ነው። ሰውም ለሕይወቱ ሲል ያለውን ነገር ሁሉ ይሰጣል። ሆኖም እስቲ እጅህን ዘርግተህ በአጥንቱና በሥጋው ላይ ጉዳት አድርስበት። በእርግጥ ፊት ለፊት ይረግምሃል። ሰይጣን ኢዮብ በከባድ ሕመም ከተመታ አምላክን እንደሚረግም እርግጠኛ ነበር። እግዚአብሔር ግን ሙሉ በሙሉ በአገልጋዩ በመተማመን የኢዮብን ሕይወትን ሳይነካ በሰውነቱ ላይ ጉዳት እንዲያደርስ ለሰይጣን ፈቀደለት። ኢዮብ በመግቢያው ላይ በጠቀስነው አሳዛኝ ሁኔታ ውስጥ የገባው በዚህ ጊዜ ነበር። ሚስቱም ብትሆን በጣም ታሳዝናለች። 10 ልጆቿን ማጣቷ ያስከተለባት ሐዘን ሳያንስ ባሏ በበሽታ ሲማቅቅ ለማየት ተገዳለች። በጭንቀት ተውጣ አሁንም እንደዚህ በጽናት ነው ያለኸውን? አምላክን እርገምና ሞት፣ ይህንን አለችው። ኢዮብ በደንብ ከሚያውቃትና ከሚወዳት ሚስቱ እንዲህ አይነት ንግግር አልጠበቀም። በመሆኑም የምትናገሪው ማመዛዘን እንደጎደላት ሴት ነው አላት። በዚህ ጊዜ ኢዮብ አምላኩን አልረገመም፣ በከንፈሩም አልበደለም። ሰይጣን የወነጀለው ኢዮብን ብቻ ሳይሆን የሰው ዘርን በአጠቃላይ እንደሆነ ልብ እንበል። ሰው ለሕይወቱ ሲል ያለውን ነገር ሁሉ ይሰጣል ብሏል። በሌላ አነጋገር ሰይጣን
ማናችንም ጽናታችን በእግዚአብሔር መታመናችን እንደማንችል ተከራክሯል። አምላክን እንደማትወደውና ሕይወትህን ለማዳን ስትል አምላክን እንደምትከዳ ያምናል። በሌላ አባባል ሰይጣን እሱም እንደ ራስ ወዳድ ነው በማለት እየከሰሰህ ነው። ኢዮብን የሚያውቁ 3 ሰዎች ወደ ታሪኩ እንደሚነግረን ጓደኞቹ የደረሰበትን ነገር ሲሰሙ እሱን ለማጽናናት መጡ። ከርቀት ሲያዩት እሱ መሆኑን እንኳን መለየት አልቻሉም። ቆዳው ከመጥቆሩና ከመታመሙ የተነሳ የቀድሞ ገጽታ ጨርሶ የለም። እነዚህ 3 ሰዎችም ማለት ኤሊፋዝ፣ በልዳዶስና ሶፋር ድምፃቸውን ከፍ አድርገው በማልቀስና ራሳቸው ላይ አቧራ በመነስነስ ያዘኑ መስለው ለመታየት ሞከሩ። ከዚያም ጸጥ ብለው ከኢዮብ ጋር መሬት ላይ ተቀመጡ። 1 ሳምንት ሙሉ አንድም ቃል ሳይተነፍሱ ቀንና ሌሊት መሬት ላይ ቁጭ አሉ። ዝም ያሉት ለማጽናናት ብለው አይደለም። ምክንያቱም ያለበትን ሁኔታ ለማወቅ ምንም ጥያቄ አልጠየቁትም። የተረዱት ማንም ሰው ሊያስተውል የሚችለው ነገር ይሄውም ሲቃዩ በጣም ከባድ መሆኑን ብቻ ነው። በመጨረሻም ኢዮብ ራሱን መናገር ጀመረ። በሲቃይ ተሞልቶ የተወለደበትንም ቀን ረገመ። የሐዘኑ ዋነኛ ምክንያት ምን እንደሆነም ገለጸ። ያሳዘነው ዋነኛ ነገር መከራ ያመጣበት አምላክ እንደሆነ ማሰቡ ነው። ኢዮብ እምነቱ ባይጠፋም ማጽናኛ እጅግ ያስፈልገው ነበር። 3ቱ ሰዎች መናገር ሲጀምሩ ግን ኢዮብ ዝምታቸውን የተሻለ እንደነበር ተገነዘበ። ከኢዮብ በዕድሜ የሚበልጠው ምናልባትም ከሁሉ ታላቅ የሆነው ኤሊፋዝ መናገር ጀመረ። ቀጥሎም በልዳዶስና ሶፋር ተናገሩ። 2ቱ ሰዎች እንደ በቀቀን የኤሊፋዝን ንግግር አስተጋብተውታል። ክፉ ሰዎችን እንደሚቀጣና ለጥሩ ሰዎች ወረታቸውን እንደሚከፍል ተናግረዋል። ሆኖም ከመጀመሪያ አንስተው ንግግራቸው ደግነት የጎደለው ነበር። ኤሊፋዝ የተጠቀመው የሚከተለውን አሳማኝ የሚመስል ሆኖም ብዙ ነገሮችን የያዘ ነው። አምላክ ጥሩ ነው፣ እንዲሁም ክፉዎችን ይቀጣል። ኢዮብ ቅጣት እየደረሰበት እንደሆነ ግልጽ ነው። ስለዚህ ኢዮብ የሆነ ክፋት ፈጽሟል ማለት ነው። ኢዮብ 3ቱ አጽናኞች የተናገሩትን ሐሳብ ያልተቀበለው መሆኑን አያስገርምም። እንዲሁም አጥብቆ ተቃውሟቸዋል። እነሱ ግን ኢዮብ በስውር የፈጸመው ኃጢአት እንዳለ እርግጠኞች ነበሩ። ኢዮብ መከራ የደረሰበት በጥፋቱ እንደሆነ ተሰምቷቸዋል። ኤሊፋዝ ኢዮብ ብርተኛ፣ ክፉ፣ ፈሪሃ አምላክ የሌለው እንደሆነ በመግለጽ ወነጀለው። ሶፋርም ክፋት መፈጸሙንና በኃጢአት መደሰቱን እንዲያቆም ነገረው። በልዳዶስ ደግሞ እጅግ የሚያቆስል ነገር ተናገረ። የኢዮብ ልጆች የሆነ የፈጸሙት ኃጢአት እንዳለና መሞት እንደሚገባቸው ገለጸ። 3ቱ ሰዎች ከዚህም የከፋ ነገር አድርገዋል። ኢዮብ ለእግዚአብሔር ታማኝ እንዳልሆነ መናገራቸው ሳያንስ ሰዎች ጽናታቸውን መጠበቃቸው በእግዚአብሔር መታመናቸው ምንም ጥቅም እንደሌለው ተናገሩ። ኤሊፋዝ ለመጀመሪያ ጊዜ በተናገረበት ወቅት አንድ መንፈስ እንዳነጋገረው ገልጾ ነበር። ኤሊፋዝ ከዚህ ጋኔን በሰማነው ነገር ላይ ተመስርቶ የደረሰበት መደምደሚያ መርዘኛ ነው። አምላክ በአገልጋዮቹ ላይ እምነት የለውም፣ በመላእክቱም ላይ ስህተት ያገኛል ብለዋል። እንደሱም አባባል የሰው ልጆች በፍጹም አምላክን ማስደሰት አይችሉም። በኋላ ግን በልዳዶስ አምላክ ኢዮብን ከእጅ አስበልጦ እንደማያየውና በንጹሕ አቋም መመላለሱ ምንም ግድ እንደማይሰጠው ተናግሯል። ሆኖም የኢዮብ አጽናኝ የተባሉት ነገር ምን ማድረግ እንደሌለብን ያስተምረናል። እነዚህ ሰዎች ያንን ሁሉ ሲያወሩ ኢዮብ አንዴስ እንኳ በስሙ አልጠሩትም። የኢዮብን ስሜት ለመረዳት ወይም
እሱን በደግነት ለማነጋገር አልተነሱም። ሦስቱ አጽናኞች በኢዮብ ቦታ ቢሆኑ ኖሮ ኢዮብ እንዲህ ያለ ደግነት ያሳያቸው ነበር። ኢዮብ የደረሰበትን መከራ ሳያንስ ጓደኞቹ ትችት በእንቅርት ላይ ጆሮ ደግፍ ሆነበት። እነሆ ሕዝበ ክርስቲያኖች እምነትና ድፍረት ለማሳደግ ጥረት አድርጉ። እንዲሁም በአምላክ እንዲታመን ብሎም ደግነቱና ምሕረቱን ፍትሑን እንዲያስተውል ለባልንጀራችን እንርዳው። ሦስቱ አጽናኝ የተባሉት በኢዮብ ቦታ ቢሆኑ ኖሮ ኢዮብ እንዲህ ያለ ደግነት ያሳያቸው ነበር። ኢዮብ የደረሰበት መከራ ሳያንስ የጓደኞቹ ትችት በእንቅርት ላይ ጆሮ ደግፍ ሆነበት። መጀመሪያውም ቢሆን እንዳመጣለት እንደሚናገር እንዲሁም የሚናገረው ቃል ተስፋ የቆረጠ ሰው ንግግር እንደሆነ ገልጾ ነበር። በእሱና በቤተሰቡ ላይ የደረሰው መከራ ድንገተኛ ስለሆነና ከእግዚአብሔር እንደሆነ መከራ ያመጣበት አስቦ ነበር። ያም ቢሆን ኢዮብ ጠንካራ እምነት ያለው ሰው ነበር። ከጓደኞቹ ጋር ባደረገው ክርክር ላይ የተጠቀሰው አብዛኞቹ ሐሳብ ለዚህ ማስረጃ ይሆናል። የተናገራቸው ቃላት ዛሬም ድረስ ትክክል፣ ማራኪና አበረታች አስደናቂ ስለሆኑት እግዚአብሔር ፍጥረታት በተናገረበት ወቅት አምላክ ካልገለጠለት በቀር ማንም ሰው በሌላ መንገድ ሊያውቀው የማይችለውን ነገር ተናግሯል። ለአብነትም እግዚአብሔር ምድርን ያለምንም እንዳንጠለጠለ ገልጿል። በተጨማሪም ኢዮብ ሦስቱ አጽናኝ የተባሉት ያቀረቡት ሐሰተኛ ሐሳብ በጽናቱ ላይ ከሰይጣን ወገን እንደሆነ የተሰነዘረው ገብቶት ነበር። ኢዮብ በእግዚአብሔር የታመነ በሕይወቱም ፍጹም ታማኝ ሆነ ትዕግስተኛ ነበር። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔር በደመና ውስጥ ተነጋገረው። ከተነጋገረም በኋላ ከደዌው የፈወሰው ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችን ሴቶችና ወንዶችንም ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለም ትኑር አሜን። የእግዚአብሔር ቤተሰቦች የጻድቁ ኢዮብን ታሪክ እንደሰማነው ነበር። ከዚህ ቀጥሎ በዚህ ቀን ታስቦ የሚውል ሐዋርያው ቅዱስ ታዲዮስን ታሪኩን እንናገራለን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት አስቀድሞ ቅዱስ ታዲዮስን እንደመረጠው መጽሐፈ ስንክሳር ይናገራል። ቅዱስ ታዲዮስ አባቱ እልፍዮስ ይባላል። ሐዋርያው ልብድዮስ የያዕቆብ ልጅ ይሁዳ እየተባለም ይጠራል። ቅዱስ ታዲዮስ በየሀገሩ እየተዘዋወረ ወንጌልን በመስበክ ከአይሁድና ከአረማውያን ወገን ብዙዎችን በክርስትና ሃይማኖት አሳምኖ በክርስቶስ ስም አጥምቋል። አንድ ቀን ወደ ሀገረ ስብከቱ ወደ ሶርያ ለስብከት ወንጌል ሲመለስ ጌታችንና አምላካችን ኢየሱስ ክርስቶስ በጎልማሳ አምሳል ተገልጦ ወዳጄ ታዲዮስ ሆይ እኔ ካንተ ጋር ነኝ አትፍራ በማለት ሰላምታ ሰጥቶት ወደ ሰማይ በክብር አረገ። ቅዱስ ጴጥሮስም የሐዋርያት አለቃ ነውና እንደ አባትነቱ ወደ ሶርያ ለማድረስ ከቅዱስ ታዲዮስ ጋር ሄደ። ከከተማው አጠገብ ሲደርስም አንድ ሽማግሌ በሬዎችን ጠምደው ሲያርሱ አገኘ። ቅዱስ ጴጥሮስም ሽማግሌውን ምግብ በለመናቸው ጊዜ በሬዎችን ጠብቁ አሏቸውና ምግብ ሊያመጡላቸው ወደ ቤታቸው ሄዱ። ሽማግሌው እስኪመለሱ ድረስ ቅዱስ ጴጥሮስ በሬዎቹን ጠምዶ 30 ትል ማረሰ። ቅዱስ ታዲዮስም በዚያ የነበረው የስንዴ ዘር መዝራት ጀመረ።
የተዘራው ዘርም ወዲያውን በቅሎ አድጎ እሸት ሆነ። ሽማግሌውን ምግብ ይዘው ከቤታቸው ሲመለሱ ቅዱሳን ሐዋርያት ያደረጉትን ተአምር አይተው ደነገጡ። ከእግራቸው ስርም ወድቀው ለሐዋርያት ሰገዱላቸው። በኋላም እናንተ በሰማይ የወረዳችሁ አማልክት ናችሁን አሏቸው። እነርሱም እኛ የእግዚአብሔር ባሮች እንጂ አማልክት አይደለንም አሉ። ሽማግሌውም ስላደረጋችሁልኝ በጎ ሥራ በምትሄዱበት ሁሉ ልከተላችሁ ባሏቸው ጊዜ ሐዋርያት ይህንን ልታደርግ አይገባም፣ ነገር ግን በሮቹን ለጌታቸው መልስና በቤት የምንበላውን ታዘጋጅልን ዘንድ ለባለቤት ንገራት። እኛ ወደዚች ከተማ ገብተን እግዚአብሔር እስከሚጠራን ጊዜ እንቆያለንና እስከሚጠራን ጊዜ ድረስ እንቆያለንና ብለው መለሱላቸው። ሽማግሌውም የስንዴውን እሸት ይዘው በሮቹን እየነዱ ወደ ከተማ ሲሄዱ ወቅቱ የእርሻ ነው እንጂ የእሸት ጊዜ አልነበረምና እሸት ይዘው በመመልከታቸው የከተማው ሰዎች ተገረሙ። ሽማግሌውም ይህንን እሸት ከወዴት አገኘኸውን ብለው ጠየቋቸው። እርሳቸው ግን ምላሽ አልሰጧቸው ነበር። ሽማግሌው ሐዋርያት እንዳዘዟቸው በሮቹን ለጌታቸው መልሰው ቤታቸውን አሰናርተው ራት እንድታዘጋጅላቸው ለሚስታቸው ነገሩ። ወሬውን የከተማው መኳንንት በሰሙ ጊዜ በክፉ አሟሟት እንዳትሞት እሸቱን ከወዴት እንዳገኘው ንገረን ብለው በሽማግሌው መልእክተኞችን ላኩባቸው። ሽማግሌውም ሕይወት ከእኔ ጋር ሳለ ሞትን አልፈራም አሉ። ከዚያም ሐዋርያት ያደረጉትን ሁሉ ነገሯቸው። መኳንንቱም ሐዋርያቱን አምጣቸው አሏቸው። ሽማግሌውም ወደ እርሳቸው ቤት ሲመጡ ማግኘት እንደሚችሉ ነገሯቸው። ሰይጣን የልቦናቸውን ሐሳብ ወደ ክፋት ለውጦታልና። ከመኳንንቱ ከፊሎቹ ቅዱሳን ሐዋርያትን ለመግደል ተነሳሱ። ከፊሎቹ ግን አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና ልንገድላቸው አንችልም፣ ነገር ግን አመንዝራ ሴት ወስደን በከተማው በር ዕርቃኗን እናስቀምጣት፣ እርሷን ሲያዩ ወደ ከተማችን አይገቡም አሉ። ይህንን ማለታቸውን ቅዱሳን ሐዋርያት ንጹሐን እንደመሆናቸው በዓይናቸው የሴት ልጅ ዕርቃን እንደማይመለከቱ መመስከራቸው ነበር። መኳንንቱ እንደተነጋገሩት ሴትየዋ በከተማዋ በር ዕርቃኗን አስቀመጧት። ሐዋርያው ታዲዮስ ባያት ጊዜ ጌታ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስም እስከምንሰብክ ድረስ ይህችን ሴት በአየር ላይ ይሰቅላት ዘንድ የመላእክት አለቃ ቅዱስ ሚካኤልን ላክልን ብሎ ጸለየ። ጌታችንም ጸሎቱን ተቀበለውና ሴትየዋ አየር ላይ ተሰቀለች። በዚህን ጊዜ የከተማው ሰዎችና መኳንንቱ ሁሉ እያዩአት አቤቱ ፍረድልኝ እያለች ትጮህ ነበር። መኳንንቱ ግን ሰይጣን ልቦናቸውን አጽንቷልና የሐዋርያትን ትምህርት አልተቀበሉም። ቅዱስ ጴጥሮስና ቅዱስ ታዲዮስ ወደ እግዚአብሔር በጸለዩ ጊዜ ሊቀ መላእክት ቅዱስ ሚካኤል ልኮ የሰዎቹን ልቦና የማረኩ መናፍስት ርኩሳንን አባረራቸው። ሰዎቹም የሐዋርያትን ትምህርት ተቀብለው በጌታችንና በመድኃኒታችን በኢየሱስ ክርስቶስ አመኑ። ሐዋርያው ታዲዮስም በአብ በወልድ በመንፈስ ቅዱስ ስም ካጠመቃቸው በኋላ ኤጲስቆጶሳትን ቀሳውስትና ዲያቆናትን ሾመላቸው። በአየር ላይ የተሰቀለችውንም ሴት አውርዶ ዲያቆናዊት አድርጎ ሾማት። በዚያች ከተማ በሐዋርያት እጅ ብዙ ድንቆችና ተአምራት ተደረጉ። ዕውሮች አዩ፣ አንካሶች ቆመው ሄዱ፣ ዲዳዎች ተናገሩ፣ ደንቆሮችም ሰሙ፣ ለምጻሞችም ነጹ። አጋንንትም ካደሩባቸው ሰዎች እየወጡ ተሰደዱ።
ሙታንንም ተነሱ። የከተማው ሰዎችም ይህንን ታምር አይተው በቅዱሳን ሐዋርያት አምላክ በእግዚአብሔር አመኑ። አንድ ሰይጣን ያደረበትና ገንዘብ የሚወድ ጎልማሳ ባለጠጋም ወደ ሐዋርያው ታዲዮስ መጥቶ ሰገደለትና የእግዚአብሔር አገልጋይ ሆይ እድን ዘንድ ምን ላድርግ ሲል ጠየቀው። ሐዋርያውም እግዚአብሔር በፍጹም ልብህ በፍጹም ኃይል ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊደረግብህ የማትሻውን በሌላው ላይ አታድርግ፣ ደግሞም ገንዘብህን ሸጠህ ለድሆችና ለምስኪኖች ብትመጸውት በሰማያት ለዘላለም የሚኖር ድልብ ታገኛለህ በማለት ሕገ ወንጌልን አስተማረው። ጎልማሳውም ትምህርቱን በሰማ ጊዜ ተቆጥቶ ሐዋርያውን አነቀው። ቅዱስ ጴጥሮስም የክርስቶስ አገልጋይ እንዴት ደፍረህ ታንቃለህ ባለው ጊዜ ጎልማሳው ቅዱስ ታዲዮስን ለቀቀው። የእግዚአብሔር ኃይል ባይረዳው ኖሮ ሐዋርያው ከመጣነቁ ስርዓት የተነሳ ዓይኖቹ ሊወጡ ነበር። ያን ጊዜ ቅዱስ ታዲዮስ ጌታችን ሀብታም መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲል በእውነት የተናገረው እንዳንተ ላለው ሀብታም ነው አለው። ጎልማሳውም ይህ ሊሆን አይችልም ባለ ጊዜ ሐዋርያው ታዲዮስ በመንገድ ሲያልፍ ያገኘውን ባለ ግመል አስቁሞ መርፌ ገዝቶ ሊያሳየው ወደደ። መርፌ ሻጩም ሐዋርያውን ለመርዳት ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ቅዱስ ታዲዮስም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚች አገር የእግዚአብሔር ክብር ይገለጽ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልን አለው። ቀዳዳው ጠባብ የሆነ መርፌ አምጣልን ሲለው ኖ ቅዱስ ታዲዮስም ተቀብሎ ኃይልህን ግለጥ ብሎ ወደ እግዚአብሔር ጸለየ። እጁንም ዘርግቶ ሳለ ግመሉን በጌታችን በኢየሱስ ክርስቶስ ስም ከግመል ጋር በመርፌ ቀዳዳው ውስጥ ለፋለው። ሰውየውም እስከ ግመሉ ድረስ በመርፌ ቀዳዳው አለፈ። ዳግመኛም ሕዝቡ የፈጣሪያችን የክርስቶስ ኃይል ይረዱ ዘንድ ዳግመኛ ገብተህ ለፋለው። ሰውየውም እንደታዘዘው 3 ጊዜ በመርፌ ቀዳዳው አለፈ። ሕዝቡም ይህንን ተአምር አይተው ድምፃቸውንም ከፍ አድርገው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር ልጅ ከኢየሱስ በቀር ሌላ አምላክ የለም እያሉ ተናገሩ። ያ ጎልማሳ ባለጠጋ ከሐዋርያው ታዲዮስ እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደህ ለድሆችና ለምስኪኖች አከፋፍልልኝ ሲል ተማጸነው። ሐዋርያው እንደለመነለት አደረገለት። የክርስትናን ሃይማኖት ሕግ አስተምሮ በኢየሱስ ክርስቶስ ስም አጠመቀው። ሥርዓተ ቅዳሴም አከናውኖ ሥጋውና ደሙን አቀበለው። በዚያች አገር አካባቢ የነበሩትንም እነሆ ሁሉንም በቀናች የክርስትና ሃይማኖት አጸናቸው። ከዚያም በኋላ ቅዱስ ጴጥሮስና ቅዱስ ታዲዮስ ከዚያች ከተማ ወጡ። ሕዝቡም በሰላም ሸኟቸው። ቅዱስ ታዲዮስ በየሀገሩ እየተዘዋወረ ወንጌልን ሲሰብክ ቆይቶ ከአይሁድና ከአረማውያን ዘንድ ብዙ መከራ ከደረሰበት በኋላ አገልግሎቱን ፈጽሞ ሐምሌ 2 ቀን በሰማዕትነት አርፏል። በንጉሥ ቆስጠንጢኖስ ዘመንም ሐምሌ 29 ቀን የከበረ አጽሙ ከሶርያ ፈልሶ በቁስጥንጥንያ ከተማ በስሙ በታነጸ ቤተ ክርስቲያን ውስጥ በክብር እንዲቀመጥ ተደርጓል። ከአጽሙም ብዙ ድንቅ ተአምራቶች ተገልጠዋል። ሁላችንም የሐዋርያው የቅዱስ ታዲዮስ ጸሎትና በረከቱ ከሁላችንም ጋር ይሁን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት፣ የድንግል ማርያም አማላጅነት፣ የቅዱሳን ተራዳኢነት ከሁላችንም ጋር ይሁን ለዘላለሙ አሜን።